መጣው ሰው ምን ይለኛል አይለኝም ብላ ምትል አይደለች ትሄድበታለች ያለ ይበል ያላለ የራሱ ጉዳይ ማንነቷን አምኖ የሚቀበልና በራሷ የምትዋጣ ልጅ ናት። ሌላ ቦታ እንኳን ሳንሄድ ማለት ነው። እስቲ ይዋት አሁን ገስት በሚገቡበት ሰዓት ላይፍ በሚገቡበት ሰዓት ምን ያህል እንደሌሎቹ ቅልቅላትል ምናትል አይገርምሽም? እኔ እንዴት እንደማደንቃት ጻት በዛ ላይ እኮ ማውጣት ትችላላችሁ እኮ አይኔ ማለት እኔ እንዴት እንደምታሳዝነኝ ቲክቶክ ላይ የሚንጣጡትን ያቸው። ሌላ ቀርቶ የሐሰን ሚስት እቺ ማሂን ያት እስኪ ጸጉሯ በዚህ ወጥቶ ሙስሊም ሆና እንዴት ከወንዶች ጋር ስማአብ። በነገራችን ላይ ሁለቱም ሲገቡ ዋናው የሚያኮሩኝ ነገር ይሄ ነው። እንደ ወጣቶች አይሽለጠለጡም፣ አይላላጡም፣ ምን አይሉ በቃ ከራሳቸው በላይ እንደሚያያቸው ሰው ያውቃሉ። ስርዓት ያላቸው በጣም ስነ ስርዓት ያላቸው እንደዚያ ለቦታ እንትን አይሉ። እሷ መቼ ድምጿ ይሰማል? አራውሪ እየተባለ ዝም ነው እሷ በቃ አትችልበትም። ደግሞ እኮ አታይ ምን ያው ሁሉ ሲደናገጥ እኮ እሷ እኮ የለችም እኮ ጫላ ኮሽሽ ይባስ እንዲያላቱ ቲማቲም መሰለ የዛ የመጨረሻ እሷ ሚስቱ ነች ከኋላ መሰጣው አሉና እየተናገሩ ነበር እኮ እንኳን ልሰጥ እሷ ዝም ብለ ስልኩን እየጎረጎረች ደንግጣ ከኋላ ቁጭ ብላ ፊቷ እሳት መስሏል። ሌላው ቢሆን ሲያጨበጭብ ሌላ ጉዳይ ነበረ። ሲነጠነጡ ወላሂ ሌላ ሴቶች ቢሆኑ ሲቁነጠነጡ ሲውረገረጉ ሌላ ጉዳይ ነበር ልታይ ሲሉ፣ እሷ ግን ኩሽሽ ብለ ከኋላው የኔ እናት ደግሞ ሲተሳሰቡ እኮ ውይ እንደው እስማ እግዚአብሔር መጨረሻቸውን ያሳምረው። በስማ ውይ በቃ ልጅቷ በነገራችን ላይ እናትና አባት ቤት ውሰደኝ ስትለው ለምን ትሄጃለሽ? እናት ለምንድን ነው የማንነጋገረው? እንዳላፈርሽ ዩዘርዬ እናት እንደት ነሽ? ምን ሆነሽ ነው? ምን ራሂማ ምን አለች? ለኔ ማትመልሽልኝ ራሂማ ምን አለች መሰላችሁ? በነገራችን ላይ ማለት ነው እኔ ራሂማ በቃ እግዚአብሔር እኔ ቲክቶክ ላይ አታገኝኝም ከዛሬ ጀምሮ እኔ ማንቺ ነሽ ትዝልሽ ቻው ምናምን አልኳት ማለት ነው። አንቺ እና አንቺ ናችሁ ትዝል። ከዛ በቃ ዛሬ ደግሞ ሲጀምር ያለ ወትሯቸው አልቆዩም። ዛሬ ይሄን ሲፈተፍቱ ነው አልኩኝ። ጌታ ምስክር። አዎ ከዛ እንደዚህ እያለቀስኩ ምን አለች መሰልሽ? አይ ያው ስራ ነው ግን አሁን ባያደርጉት ጥሩ ነበረ። 2 ቀን ሰው አስደስተው በቃ ቻው ራሂማ በቃ ሌላ የምታስተነፍሳ ይመስለኛል። ሰው ወደ ስራው ስትገባ አንቺ ያልተቀወጠ እኮ ሰው የለም ዛሬ። በስማ ደግሞ ሁሉም አሳልፈው አይተው ነው መልሰው ያዩት። አይ ችግር የለውም ግን ጥሩ እየታየለት ነው እኮ ወደ ኋላ አብዛኛው አሳልፎ ነው ያየው። እዛ ራሱ ሀና ወንጀለኞቹ ራሱ በቃ ጦርነት ተጀመረ ብለን እያሉ እያወሩ ነበር። ሃይሚዬ ተረጋጊ፣ ፕራንክ ይሆናል ሃይሚዬ እባክሽን ይላል። ግማሹ ደግሞ በቃ ኮሜንቱ በቃ እውነት ነው የመሰላቸው። ግን እኔ አለቀስኩኝ እኮ አብሬያት መጨረሻ ላይ ስስቅ እንድታርፍ ሽማግሌ ላክና ወይ አፈቅርሻለሁ በላት ይላሉ። በነገራችን ላይ ማለት ነው አሁን ይሄ እንደዚህ ፕራንክ ሲሰሩ እንትን ባይሰሩ የተሻለ ይሆናል ብዬ አስባለሁ። ብትነግር ሰው አሳልፎ እንዳያይ እንትሮ ብትነግር መሆኑን ብትነግር ሰው ሮጦ አሳልፎ ዛሬ እንደዛ ነበር ማድረግ የነበረበት። ለኛ ነግረን ማርያም ግን እየታየ እኮ ነው። 10,000 ላይክ እኮ ገብቷል እኮ ማርያምን አናን ማለት ነው። ይታያል እኮ ምን አለ መሰለሽ ቡሩክ ፍቅርህን አልገለጽላት ሆነ ነው ፍቅርህን ግለጽላት በእኛ ፊት አላለ ማንዴት ብዙ አለ እኔ አንጀቴ ይያለ አንቀው ይሞቱ ወልደው ያሳዩአቸው። አላሳለፍኩም። ሌላ ጊዜ አሳልፍ ይመልሽ ነበር። ዛሬ አንጀቴ ይያለ። ኧረ እኔ ምንም አላሳለፍኩም። ምን ይላል ነፍሴ መሰለሽ? ከመቼው ብሩክ መጥቶ ከመቼው ከመጣልና ቀመጥል ያለ መጣልና ቀመጥል እሱም ብሎ ቤተክርስቲያን ጻድቅ ይጫወታል ደግሞ አለች። እኔ ፓንቱ ነገር ነው የገረመኝ። እሱ ደግሞ ጥያቄ ምልክት አድርግበት። እሱ ጋር ጥያቄ ምልክት አንጠለጠለችው እኮ እንደ ቋንጣ። አሁን ካነሳሹ ሮጣለሁ አለ። እንደ ልብስ መስፋት ልብስ የለውም ፓንቱ ክፍት ነው
ያኛ ቤት ሴትየው ስታገባ ለሰርጓ ይሄን ብቻ ነው 2 ደርዘን የገዛቸው ይሄን አይነት ባንት ማለት ነው። ባሌ እስከምትሆን ድረስ ማታየው ነገር አለ አለችው እኮ። አዎ ማታየው ነገር እያሳየችው አይደል እንዴ? ፍቅር እያሳየችው ማታየው ነገር አለ ብሎ ነገር አለ እንዴ? ያየው አይደል እንዴ? ባንት በጫማ ጥፊ እኮ አለው እኮ። ይቻለውማ በስመ ጆን ዳኒ እንደረገጠን እኮ አደረገው። እርገጠው ብሎ እንደመታው ካሜራ አይ ብሩክ ሌላ ሰው አብሯት ቢሰራ ኖሮ ቤኪ ያልቆለን ነበር ዛሬ። ዲጀመር ያንን ፓርቲ ገዛዩ ለፕራንክ እንጂ አለብሰውም ያና ነው ራስ ማምለክ አይደለም። ለፕራንክ ነው መጣው ታለች እኮ የሰርጓ ዕለት ለብሰው ራሱ አስር እንትን ነው ሁሉ ነገር አዲስ ነው ሁሉንም ገሽለት ማንጭ ደግሞ እኮ ተሸውዳል። ቁምጣውን እንደ ወንድ አይደለም። አማን ደግሞ ምንድነው የምትይው? አንደኛ ፓንት እኮ ናት ያቺ ምርጥ ፓንት ነው። ተቀደደች እና ቢኪኒ ፓንት ማርያም ቆንጆ ፓንቶች ናቸው። አዩ ያለሽ እንዴ አለ ሃናን ሚውት እያደረገኝ ከሃናን ተጣለች ደግሞ ፕሮፋይል ለምሳሌ ሚስተር በመስተዋት እንትን ያለው የጁበንን አንበሳ አየረች ማለት ነው። አየረች የኔ ቆንጆ ወዬ አየረች እኔ ያንን ልብስ በየፓንት አለብሰው ሀቢብቲ ምን አስበሽ ነው አንቺ? ቆንጆ ፓንቶች ናቸው። እኔ ደግሞ ወዳቸዋለሁ። ለበሰው እሱ ምን አስቸገረው ባልሽ እንዴ? አውልቂ አውጪ። ወይኔ የሰርግሽ ላይ ነው የሚለበሰው እሱ። ወይ ማን ደግሞ ገለባ ዛሬ አንዷ ሳሚሊ ቤት ምን አለች መሰላችሁ? ሳሚሊ ቤት እኔ አለች እንደው ዛሬ ቀን አልተመቸኝም አለች። ፍቅር እንዴት ይዘው መጣች? ፍቅር እንደዚህ አለች አንዷ። እኔ ዛሬ መቆየታችሁ አልተመቸኝም፣ ዛሬ ቦምቡ ሊፈረዳ ነው በቃ አለች። ጌታ ምስክር ነው። ለራሱ ኮሜንት ላይ ቻታለሁኝ ከታችሁኝ ስከፍት ስዘጋ ወይኔ ዛሬ ጉድ ወይኔ ዛሬ እያልኩኝ ልቤ ከዚህ ሲጀምር ሀይሚ እያለቀሰች ስትመጣ በቃ ተጀመረ። እኔ ደግሞ መቼ መሰለሽ የተረጋጋው ቲክታክ ላይ ገብቼ ሜንሽን ያደረገችው አላት፣ ሪፖስት ያደረገችው አላት። ያንን እንትልል ያኔ ሪፖስት ያደረገችው ምርጥ የሚያስቁ 2 እንትኖች 2 ሚኒት ይላል 2 ደቂቃ ሲል በቃ አይ ሰላም ናቸው ይመጣሉ ብዬ አልኩኝ። አየሁ የውስጥ ገብቼ ሀይሚዬ ቤት ማለት ነው የሚያስቅ ነው። ብሩክ ደግሞ ምን ይዞብን ይመጣል ነው ጡት መያዣውን ለጥፋ ደግሞ ጡት ትንሽ ስለሆነ 2 ማድረግ 2 መደረብ ግን ከሀይሚ ማለት ነው የብሩኬን ነው የምፈራው። ፕራንኩ ግግም ያለ ፕራንክ ስለሆነ አሁን ላይ ግግም ያለ ፕራንክ ምናምን አንድ ቀን አረሳስቶ ነው የሚያደርግላት ለማየት ያብቃ። ፈጣሪ ድረስ ፓንቱ አንደኛ ነው እያለች ነው ሴና። የፓንቱ ነገር አይወራ ደግሞ ብድግ አርገት አንጠል ደግሞ ፓንቱ የፓንቱ እሱም ፓንት ማለት ነው። ሳሚል የምትልበሰው አስበሽው አንዴ ቋንጣ መሰለ እኮ ተጠቅልሎ ራሷ ነው ያገባት። አሁንስ ገመድ እኮ ነው በኋላ ገመድ ከፊት ያለውን እኮ ይሸፍናል። ረህምዬ ከኋላ ያለውን ነው እንጂ ከፊት ያለው ይሸፍናል እንጂ ገና ወደፊት ሃናን ማለት ነው። ገና ወደፊት ባሪ ስትሆነ ሰራልሃል ኑራለኝ አትቸገርም ማለት እኮ ነው። ነው የምለብሰው ገለብ ብቻ ነው ፍቅር ነው ሲመረም በመቢት የተረገምሽ ምን አስቸገረው? ሲያውልቀው ስታወሪ ፍቅር እስካሁን ስታወሪ አልሰሙሽም። ያሁኑን ወሬሽን ብቻ ነው የሰሙት። ቀን እናት ተነሳብኛለች። ኧረ ዝም ሂጂበት እናቴ ትሙት። ምን አሳፍረው ልጅ ካሁን ከሆነው ልቀው ገና ቬሎን ራሱ እስከሚያወልቅ 1 ሰዓት ነው የሚፈጅበት እና ይሄን የተደበደበ ፓንት እስከሚያወልቅ ለምን ብሎ ነው ያንን ወደ ጎን